ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አረፈዳችሁ እንደምን ዋላችሁ። ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ትምህርት ነው። ባለፈው እንግዲህ ሌሰን 17 አይተናል። ዛሬ ደግሞ ባዮሎጂ ግሬድ 10 ዩኒት 5 ሌሰን 18 እንመለከታለን ማለት ነው። እንግዲህ ባለፈው እንደተመለከተነው የብለድ ግሩፕ እና ታይፖችን ለማየት ሞክረናል። ያው ብለድ ግሩፕ ላይ እንግዲህ 4 አይነት የደም አይነቶች እንዳሉ ለማየት ሞክረናል። በአንጻሩ ደግሞ በታይፕ ደረጃ ደግሞ ይሄ ኤቢኦ ግሩፕ ታይፕ እና አርኤች ብለድ ታይፕ የሚሉትን ሁለቱን ለማየት ሞክረናል። ዛሬ ደግሞ የባለፈውን እንግዲህ በሰንጠረዥ መልክ እናያቸዋለን ማለት ነው። ቴብል 5.4 አንቲጂንስ ኤንድ አንቲቦዲስ ነው የሚለው። እንግዲህ በእያንዳንዱ ብለድ ግሩፕ ላይ ያለውን የአንቲጂን አይነትና የአንቲቦዲ አይነት እንመለከታለን። ያው እንግዲህ ብለድ ግሩፑ እንደምታዩት ኤ አለ። ብለድ ግሩፕ ኤ ውስጥ እንግዲህ አንቲጂን ኦን ሬድ ብለድ ሴልስ ነው። ያው ብዙ ጊዜ አንቲጂን የሚገኘው ሬድ ብለድ ሴልስ ላይ ሆነ ብለድ ግሩፕ ኤ የሚባሉት የደም አይነቶች አንቲጂናቸው ሬድ ብለድ ሴል ውስጥ የሚገኘው ኤ ነው ማለት ነው። አንቲቦዲ ደግሞ ያው ፕላዝማ ውስጥ ነው የሚገኘው። አንቲቦዲ ኢን ፕላዝማ እንግዲህ የብለድ ግሩፕ ኤ አንቲጂን ኤ ሲሆን አንቲቦዲ ደግሞ ቢ ነው ማለት ነው። በአንጻሩ ደግሞ ብለድ ግሩፕ ቢ ላይ እንደምታዩት ያው አንቲጂኑ ቢ ሆነና በተቃራኒው ደግሞ አንቲቦዲው ኤ ይሆናል ማለት ነው። ለዚህ ነው ኢንኮምፓቲብል ያልነው ባለፈው ሁለቱ። ለምሳሌ ቢ ለኤ መስጠት ኤ ደግሞ ለቢ መስጠት የማይችለው በዚህ ምክንያት ነው ማለት ነው። ምክንያቱም እዚህ ጋር ያለው አንቲቦዲ ቢ ምን ያደርገዋል? አንቲቦዲ ቢ አንቲጂንን ቢ አታክ ስለሚያደርገው፣ በአንጻሩ ደግሞ አንቲቦዲ ኤ ደግሞ አንቲጂንን ኤ አታክ ስለሚያደርገው አሁን ኤ ለቢ ቢ ለኤ እንደማይሰጥ ባለፈው ለማየት ሞክረናል ማለት ነው። ሌላው ሶስተኛው ብለድ ግሩፕ የምንለው ኤቢ የሚባለው ነው። ኤቢ ደግሞ አንቲጂን ሬድ ብለድ ሴልስ ውስጥ ኤቢ የተባለ አንቲጂን አለ። ፕላዝማ ውስጥ ግን ምንም አይነት አንቲቦዲ የለም። በዚህ ምክንያት ነው እንግዲህ ከሁሉም መቀበል የሚችለው። ምክንያቱም በፕላዝማ ውስጥ ምንም አይነት አንቲቦዲ ስለሌለ ማንኛውንም ደም ቢቀበል ችግር የማይፈጠርበት ያን አታክ የሚያደርግ አንቲቦዲ ስለሌለ ነው ማለት ነው። በአንጻሩ ኦን ደግሞ ስንመለከተው ብለድ ግሩፕ ኦ አራተኛው ማለት ነው ምንም አይነት አንቲጂን በውስጡ የለም። አንቲቦዲ ግን ኤቢ ነው። በመሆኑ ምክንያት ምንም አይነት አንቲጂን ባለመኖሩና በሌላ አንቲቦዲ የሚጠቃ አንቲጂን ባለመኖሩ ኦ ደግሞ ለሁሉም አይነት የደም አይነቶች እንደሚሰጥ ባለፈው ለማየት ሞክረናል። በዚህ ምክንያት ነው ማለት ነው። እንግዲህ እዚህ ጋር እንደምታዩት ዘ ኦ ብለድ ግሩፕስ ኢዝ ተርምድ ዩኒቨርሳል ዶነር ነው የሚባለው። እንግዲህ ይሄ ዓለም አቀፍ ሰጭ ነው የሚባለው ኦ፣ ምክንያቱም ቅድም እንደነገርኳችሁ ምንም አይነት በውስጡ አንቲጂን ስለሌለው ማለት ነው። ዋይል ዘ ኤቢ ብለድ ግሩፕ ኢንተርምድ አዝ ዩኒቨርሳል ሬሲፒየንት ነው የሚባለው። ይሄ ደግሞ ማለት ነው ዩኒቨርሳል በአጠቃላይ ሁሉንም ደም መቀበል የሚችል ነው ኤቢ። ኦ ደግሞ ለሁሉም የደም አይነቶች መስጠት የሚችል ራሱን ጨምሮ ሌሎቹ መስጠት የሚችል ስለሆነ ዩኒቨርሳል ዶነር ተባለ ኦ። ኤቢ ደግሞ ሁሉንም የደም አይነት መቀበል ስለሚችል ምን ተባለ? ዩኒቨርሳል ሬሲፒየንት ተባለ ማለት ነው። ይህንን ልብ ልትሉ ያስፈልጋል። እሺ ተማሪዎች እንግዲህ ይሄኛው ሰንጠረዥ ደግሞ ኪ ይላል ኤክስ ሾውስ ኮአጉሌሽን ነው። ኮአጉሌሽን ማለት እንግዲህ የደም መርጋት ወይም መጓጎል የሚያሳየው ማለት ነው። ማለት ኢንኮምፓቲብል ሲሆን ማለት መመሳሰል ሳይችል ሲቀር ኮምፓቲቢሊቲ ከሌለው ደም ከደም ጋር ምን ይሆናል? ኮአጉሌሽን ይፈጠራል። ኮአጉሌሽን ደም ከመረጋ ደም ከጓጎለ ደግሞ ትክክለኛ ፋንክሽን ስለማይካሄድ የደም ዝውውርም ለዛ ነው ችግር የሚፈጠረው። ያንዱ ደም ለአንዱ የማይሆን ከሆነ ኮአጉሌሽን ይፈጠራል። የመርጋት ወይም የመጓጎል ባህሪ ያሳያል፣ አንዱ ደም ከአንዱ ጋር ሲቀላቀል ማለት ነው። እነሱን ደግሞ በዚህ መልኩ እንግዲህ ኤክስ ምልክት ያለባቸው ኮአጉሌሽን የሚፈጥሩ ናቸው ማለት ነው። የደም መርጋትን ወይም መጓጎልን የሚፈጥሩ የደም አይነቶች ስለሆኑ እነሱ ሊሰጡ አይገባም ማለት ነው። እንደዚህ እንደምታያቸው እንግዲህ ዶነር አለ፣ እዚህ ጋር ሬሲፒየንት አለ። እዚህ ጋር በደንብ ተመልከቱ። እንግዲህ እዚህ ጋር ዶነር ብለን ኦን ተመልከቱት። ኦ ቅድም እንዳልነው በውስጡ ምንም አይነት አንቲጂን ባለመኖሩ ምክንያት ኦ ለኦ ለራሱ መስጠት ይችላል። ይኸው ራይት እንደምታዩት ለኤም ይሰጣል፣ ለቢ መስጠት ይችላል፣ ለኤቢ መስጠት ይችላል። በዚህ ምክንያት ዩኒቨርሳል ዶነር ተባለ ማለት ነው። ለሁሉም መስጠት የሚችል ያለምንም ችግር ኦ ብለድ ታይፕ ያላቸው ሰዎች ለማንኛውም የደም አይነት መስጠት የሚችሉ መሆኑን በዚህ ተረጋግጧል ማለት ነው። ኤ ላይ ደግሞ ስንመጣ እንደምታዩት ኤ እዚህ ጋር ኤክስ ምልክት አለ። ኤ ምን ማለት ነው? ከኦ ጋር ቢቀላቀል ምን ይፈጥራል? ኮአጉላንት ስለሚፈጠር ኤ ለኦ መስጠት አይችልም። ኤ ለራሱ ለኤ ግን መስጠት ይችላል። እንደምታዩት ኤ ለቢ መስጠት አይችልም። በአንጻሩ ደግሞ ኤ ለኤቢ መስጠት ይችላል። ቅድም እንዳየነውን ኤቢ ሁሉንም የሚቀበል እንደምታዩት ሁሉንም መቀበል የሚችል አቅም ስላለው ያን ደግሞ ምክንያቱም ቅድም ሰንጠረዡ ላይ አይተነዋል።
ኤ ላይ ምንም አይነት ፕላዝማው ላይ አንቲቦዲ ስለሌለ ማለት ነው። ስለዚህ አታክ የሚያደርገው ስለሌለ ሁሉም ደም መቀበል ይችላል ማለት ነው። ኦ ላይ ደግሞ ምንም አይነት ቅድም እንዳይነው አንቲጅን ስለሌለ ለሁሉም መስጠት ይችላል ማለት ነው። ስለዚህ ብለድ ታይፕ ኤ መስጠት የሚችለው እንግዲህ በዚህ መሰረት ለኦ መስጠት አይችልም። ወይ እንደምታዩት ኮአጉላንት ይፈጥራል። ለቢ መስጠት አይችልም። ለራሱ ለኤ እና ለኤቢ ግን መስጠት ይችላል ማለት ነው። ቢንም ስንመለከተው እንደምታዩት ቢ ለኦ መስጠት አይችልም። ኮአጉላንት ይፈጥራል። ለኤ መስጠት አይችልም። ለራሱ ለቢ መስጠት ይችላል። እንደገና ለኤቢ መስጠት ይችላል ማለት ነው። ኤቢ ደግሞ ስንመለከት እንደምታዩት ለኦም መስጠት አይችልም፣ ለኤም መስጠት አይችልም፣ ለቢ መስጠት አይችልም። ለራሱ ለኤቢ ብቻ ነው መስጠት የሚችለው ማለት ነው። ስለዚህ ኤቢ እንደምታዩት ሁሉንም መቀበል ስለሚችል ዩኒቨርሳል ሬሲፒየንት ተባለ። ኦ ደግሞ ለሁሉም መስጠት ስለሚችል ምን ተባለ? ዩኒቨርሳል ዶነር ተባለ ማለት ነው። ይህንን በደንብ ልታስተውሉ ይገባል። በሕክምናው ዓለም ላይ ደግሞ ሞር ጤና ጣቢያና የሚሰሩ ጤና ጣቢያ አካባቢ የጤና ባለሙያዎችን ብጠይቋቸው ይበልጥ ያብራሩላቸዋል። ለዚህ ነው እንግዲህ ደም ዝም ብሎ የማይሰጠው። መጀመሪያ ደም ቸክ ተደርጎ የትኛው ደም ለየትኛው ይገባል የሚለው ከተረጋገጠ በኋላ ደም የሚሰጠው ማለት ነው። ይህን ልብ ልትሉ ያስፈልጋል ማለት ነው። ምክንያቶቹም እነኚህ ናቸው። እዚህ ጋር የአንቲቦዲና የአንቲጅን በውስጣቸው የመያዝ አቅማቸው ነው ኢንኮምፓቲብል የሚሆንበት ጊዜ ምን ይፈጥራል? ኮአጉላንት ነው የሚፈጠረው። አሁን እዚህ ጋር እንደምታዩት ኤ ለኦ ቢሰጥ ያው ኤና ኦ ደም ሲቀላቀል ምን ይፈጠራል? ኮአጉላንት ወይም የመርጋት ወይም የመጠጠር ወይም በሌላ አባባል የመጓጎል ባህሪ ያስ ያ ደግሞ የጓጎለ ወይም የጠጠረ ደም ደግሞ እንደፈለገ መንቀሳቀስ ስለማይችል በዛ አካል ላይ ችግር ይፈጥራል። እንደምታያቸው እነኚህ ኮአጉላንት ኤክስ ያለባቸው በሙሉ ኮአጉላንት እዚህ ጋር ኤክስ ሾውስ ኮአጉሌሽን ስለሚል ማለት ነው። እሺ ተማሪዎች በመቀጠል ደግሞ ሊምፋቲክ ሲስተም ነው የምንመለከተው። ሊምፋቲክ ሲስተም እንግዲህ ልክ እንደ ብለድ ሰርኩላቶሪ ሲስተም ወይም እንደ ብለድ ተመሳሳይ የሆነ የራሱን የቻለ ልክ እንደ ብለድ ስትሪም ወይም እንደ ብለድ ቨዝል ያለው ማለት እንደ ደም ስር ራሱም ሊምፋቲክ የራሱ ስር ያለው ወይም መተላለፊያ ቱቦ ያለው አካል ሆኖ የተለያዩ ባህሪያት ያሉት በውስጡ የተለያዩ በብዛት ዋይት ብለድ ሴልን በመያዝ የሚታወቅ ሲሆን ሌሎችም ነገሮች በውስጡ የያዘ ከለርለስ የሆነ ፈሳሽ ነው። ሊምፍ ሲስተም ደግሞ እንግዲህ ተራ በተራ እንመለከታለን ማለት ነው። ሊምፋቲክ ሲስተም ሲባል እንግዲህ መነሻውን ያሳየናል። እዚህ ጋር a little amount of protein spills from the capillaries into tissue ይላል። እንግዲህ የተወሰኑ አማውንት ፕሮቲኖች ከስፒል ያደርጋሉ ፍሎም ካፒላሪ እንግዲህ የደም ስር ውስጥ የሚገኝ አንዱ የደም ስር አይነት ነው። ባለፈው ደም በውስጡ የሚተላለፍበት ካፒላሪ ለማየት ሞክረናል። ደም ስር ነው። ከዛ ምን ይሆናል ማለት ነው? መጠነኛ የሆነ ፕሮቲን ስፒድ ያደርጋል። ምን ማለት ነው? ከውስጡ ይፈሳል ወይም ወደ ቲሹ ስፒድ ያደርጋል ወይም ይፈሳል ወይም ይወድቃል ማለት ነው። እንግዲህ ኢንቱ ቲሹ ከካፒላሪ ወደ ቲሹ ነው። ቮይድስ ሬጉላር ባይስ ነው። እንግዲህ ከመደበኛው እንትን አልፎ ወደዛ ወደ ቲሹዎች ይፈሳል ወይም ከካፒላሪ ከደም ስር ውስጥ ካፒላሪ ከሚባለው የደም ስር ውስጥ የተወሰኑ ፕሮቲኖች ስፒል ያደርጋሉ፣ ይፈሳሉ ወይም ይወድቃሉ ወደ ቲሹ ማለት ነው። ያው ከመደበኛው እንቅስቃሴ ውጪ ይወጡና ማለት ነው። ኢቨን ኢፍ ዘ ሊክ ኢዝ ሞደስት ይላል። እንግዲህ ሊክ የሚያደርገው ወይም ከዛ ውስጥ የሚመነጨው ነገር ሞደስት ነው፣ መጠነኛ ነው እንጂ በብዛት አለመሆኑን ለማሳየት ነው። ዘ ቢልድ አፕ ኦፍ ፕሮቲንስ ኢን ዘ ኤክስትራ ሴሉላር ፍሉድ ወይም እንግዲህ ቢልድ አፕ ኦፍ ፕሮቲን ያው ፕሮቲን ቢልድ አፕ የሚሆነው ኢን ዘ ኤክስትራ ሴሉላር ፍሉድ ነው። ኤክስትራ ሴሉላር ፍሉድ አለ ወይም ኢሲኤፍ ይባላል። ውድ ቢ ሲግኒፊካንት ፕሮብለም በዚህ ምክንያት እንግዲህ ሲግኒፊካንት ፕሮብለም ያጋጥመዋል ማለት ነው። ኦስሞቲክ ፕሬዠር ውድ ድሮፕ ኤንድ ቲሹስ ውድ ኤንላርጅ። እንግዲህ ኦስሞቲክ ፕሬዠር እንግዲህ ኦስሞቲክ ፕሬዠር ከዚህ በፊትም ታስታውሳላችሁ። ኦስሞቲክ ፕሬዠር የምንለው ፍሮም ሃይ ኮንሰንትሬሽን ቱ ሎው ኮንሰንትሬሽን ነው። ወይም ከከፍተኛ የደም ወይም የአንድ ነገር ክምችት ወደ ዝቅተኛው ክምችት ትራንስፈር የሚሆን በዚህ ጊዜ ግን ኦስሞቲክ ፕሬዠር ውድ ድሮፕ ኤንድ ቲሹ ውድ ኢንላርጅ። እንግዲህ ኦስሞቲክ ፕሬዠር ይሆናል ማለት ነው። ውድ ድሮፕ ይሆናል። ያው እንግዲህ ፕሬዠሩ ግፊቱ ድሮፕ በሚሆንበት ጊዜ ቲሹ ምን ይሆናል ማለት ነው። ምክንያቱም ቅድም እንዳልነው
የፕሮቲን ስፒል ሆነው ከካፒላሪ በሚወጣበት ቲሹ ላይ ነው የሚያርፈው። ቲሹ ደግሞ ምን ይሆናል? ከመደበኛው ቲሹዎች ደግሞ ከመደበኛው እንትናቸው ምን ይሆናሉ? ኢንላርጅ ይሆናሉ፣ ይተልቃሉ ማለት ነው። በምክንያት ይሄ ሊትል አማውንት ኦፍ ፕሮቲን ስፒል በመሆኑ በመፍሰሱ ከካፒላሪ ወደ ቲሹ በመምጣቱ ከነበረው መጠን ይጨምራል። ቲሹዎች ከነበራቸው መጠን ይጨምራሉ። በዚህ ምክንያት ለምን? ተጨማሪ ፈሳሽ ወደ እነሱ ስለመጣ ማለት ነው። እሺ እንግዲህ እዚህ ጋር እንደምታዩት ነው the proteins are emitted from the ECF ከኤክስትራ ሴሉላር ፍሉድ ላይ ኢምፒትድ ይሆናል። ኤክስትራ ሴሉላር ፍሉድ ላይ መኖር የሚገባው ፕሮቲን ኢምፒትድ ይሆናል፣ ባዶ ይሆናል ማለት ምክንያቱም ወዴት ፈሷል? ቅድም እናልነው ወደ ቲሹዎች ፈሷል ማለት ነው። ኤንድ ሪተርን ቱ ዘ ሰርኩላቶሪ ሲስተም ከዚህ በኋላ ወደ ኋላ ወደ ሰርኩላቶሪ ሲስተም ይመለሳል ማለት ነው። ቪያ ዘ ሊምፋቲክ ሲስተም ከዛ በኋላ ወዴት ይገባል? ወደ ሊምፋቲክ ሲስተም ይገባል ማለት ነው። የኮሌክሽን ኦፍ ቨዘልስ እንግዲህ ቨዘልስ ቅድም እንዳላቸው ስር ነው። ሊምፋቲክም የራሳቸው ሊምፋቲክ የሚባለው ፈሳሽ ሊምፍ የሚባለው ፈሳሽ ደግሞ በሊምፋቲክ ሲስተም ለመግባት የራሱ ቨዘል አለው፣ የራሱ ስር አለው። እዛ ውስጥ ይገባል፣ በኮሌክሽን ኦፍ ቨዘል ውስጥ ይገባል ማለት ነው። ሊምፍ እንግዲህ ያው የፍሉድ ሲሚላር ቱ ብለድ ፕላዝማ ነው። ቅድም እንዳልነው ሊምፍ ስንል እንግዲህ ልክ ደም ውስጥ እንዳለው ብለድ ፕላዝማ ነው። ብለድ ፕላዝማ ኒውትረንትን የተለያዩ ውሃን ኦክሲጅንን በሙሉ የሚሸከመው ፕላዝማ እንደሆነ መጠን ሊምፍ ልክ እንደ ፕላዝማ ብለድ ውስጥ እንዳለው ፕላዝማ ፈሳሽ ነው። ያው ከለርለስ የሆነ ወይም ቀለም አልባ የሆነ ፈሳሽ ነው ሊምፍ። እንግዲህ ይህን ኢዝ ትራንስፖርትድ ስሩ ሊምፍ ቨዝል። እንግዲህ ሊምፍ ይሄ ፈሳሽ ነው፣ እንደ ፕላዝማ ፈሳሽ የተለያዩ ነገሮችን የያዘ ፈሳሽ ነው። በምን ውስጥ ይጓጓዘ ማለት ነው? በራሱ በሊምፍ ቨዝል ወይም የሊምፍ ስሮች አሉ፣ ቱቦዎች አሉ፣ በእነሱ ውስጥ ይተላለፋል ማለት ነው። ዛት አር ኦፕን ኤንድድ ላይክ ቬንስ። ልክ እንደ የደም ስር ቬን የሚባለው ደም ስር ኦፕን ኢንድድ ነው። ይሄም ሊምፍ በዛ ውስጥ እንግዲህ እነኚህ የሊምፍ የተባሉት የተለያዩ በውስጣቸው የያዙት ፈሳሾች በሊምፍ ቨዘል ውስጥ ምን ይሆናሉ ማለት ነው? ትራንስፖርት ይተላለፋሉ ወይም ይጓጓዛሉ ማለት ነው። ዚስ ሎው ፕሬዠር ሪተርን ሲስተም ኢዝ ድሪቨን ባይ ስሎው መስል ኮንትራክሽንስ። እንግዲህ ይሄ አነስተኛ የሆነ ፕሬዠር ሪተርን የሚሆነው ሲስተሙ በስሎ መስል ኮንትራክሽን ነው። አነስተኛ የሆነ መስል ኮንትራክሽኑ ዝቅተኛ በሆነ መስል ኮንትራክሽን በአነስተኛ ሁኔታ ኮንትራክት እየሆነ ማለት እየተኮማተረ እንቅስቃሴውን ይቀጥላል ማለት ነው። አጌንስ አርተሪስ ከአርተሪ በተቃራኒ ምክንያቱም አርተሪ ላይ መስል ኮንትራክሽኑ ከፍተኛ ነው። እዚህ ሊምፍ ቨዝል ላይ ደግሞ እንደምታዩት ስሎ መስል ኮንትራክሽን ስለሆነ ከአርተሪ በተቃራኒ መልኩ ማለት ነው። which are equipped with flap like valves to prevent fluid backflow ነው። እንግዲህ መጨረሻ ላይ ይህ ምንድነው? የራሳቸው ቫልቭ አላቸው። ምክንያቱም የመጣው ነገር ደግሞ በቀላሉ እንዳይመለስ ፕሪቬንት ያደርጋል። ቫልቭ ከዚህ በፊት እንዳየነው ቫልቭ ማለት ሲፈለግ የሚዘጋ ሲፈለግ ደግሞ እየከፈተ የሚያስፈልገውን ነገር የሚያስተላልፍ ነገር ነው። ቫልቭ መክፈቻና መዝጊያ ያለው ነው። ይሄም ልክ ላይክ ቫልቭ ፕሪቬንት ፍሉድ ባክፍሎ ነው። የመጣው ፈሳሽ ወደ ኋላ እንዳይመለስ ይህ የራሱ ቫልቭ ኮንትሮል ያደርገዋል ማለት ነው። እንደ አስፈላጊነቱ ሲፈለግ ብቻ ነው ከፍቶ የሚልከው ማለት ነው። በዚህ መልኩ እንግዲህ ይቀጥላል ማለት ነው። እሺ ተማሪዎች እንግዲህ እንደምትመለከቱት ይህ ሊምፍ በሰውነታችን ውስጥ ያለው የሊምፍ ቨዘል አጠቃላይ በሰውነታችን ውስጥ ይሄ ሊምፍ የምንለው ልክ እንደ ደም ስር የራሱ የቻለ እንደ ደም ስር የራሱ ስር ያለው ስለሆነ እዚህ ጋር እንግዲህ እንደምታዩት ከይህ አፍንጫችንና እዚህ አካባቢ ላይ ሊምፍ ቨዘል አለ እንደምታዩት ነው። እዚህ ጋር እንደምታዩት እንግዲህ እዚህ ጋር ስዕሉ እንደምትመለከቱት ራይት ሊምፋቲክ ደክት ነው። ያው ደክት ማለት መተላለፊያ ቱቦ ማለት ነው። በቀኝ በኩል የሚገኘው ነው። ኢንተሪንግ ራይት ሰብሲያቪያን ቬን የሚባል አለ። ሰብሲያቪያን ራይት በራይት ሰብሲያቪያን ቬን አማካኝነት በደክት አለው የራሱ ቱቦ ወይም መተላለፊያ ያለው ሊምፋቲክ ደክት በቀኝ በኩል የሚገኘው ይሄ ነው። በዚህ ውስጥ እንግዲህ ሊምፍ የሚተላለፍባቸው ናቸው ማለት ነው። በዚህ በኩል ደግሞ ቶራሲክ ደክት አለ። እንደምታዩት እዚህ ጋር ቶራሲክ ደክት አለ። ይሄኛው ራይት ሊምፋቲክ ደክት ነው። ይሄ ደግሞ ቶራሲክ ደክት ነው። ያው ቶራክስ እንግዲህ ያው ደረት አካባቢ ያለ ደክት ነው። ኢንተሪንግ ሰብክላቪያን ቬን ነው። ይሄኛው ወደ ሰብክላቪያን ቬን ኢንተር ያደርጋል ይገባል ማለት ነው። እንደምታዩት እዚህ ጋም ሰብክላቪያን ቬን አለ በራይት በኩል። ይሄ ደግሞ ከቶራሲክ ደክት ደግሞ ወዴት ይገባል? ወደ ሰብክላቪያን ቬን ይገባል ማለት ነው። ሌላው እዚህ ጋር ታይመስ ነው። ይሄ እንደምታዩት ታይመስ
ከሃርትና ከለንግ መሃል ላይ የሚገኘው ፓርት ነው። እነኚህ በአጠቃላይ እንግዲህ ሊምፋቲክ ደክቶችና ሊምፋቲክ ቨዝል ያለባቸው አካባቢ ሊምፍ ያለባቸው አካባቢ ነው። እዚህ ጋር እንደምታዩት ቶራሲክ ደክት እዚህ ጋር አለ። እዚህ ጋር እንዳየነው ቶራሲክ ደክት እዚህ እንዳለው ሁሉ እዚህም አለ። ደግሞ እዚህ ስፕሊን አለ። ስፕሊን እንግዲህ ያው ይሄ ከዚህ በፊት እንደተነጋገርነው ስፕሊን ያው ጣፊያ ነው። ከዚህ በፊት እንግዲህ ምን እንደሚያመነጭ ስፕሊን ከዚህ በፊት ለማየት ሞክረናል። ስፕሊን ላይ ማን አለ ማለት ነው? ይህ ሊምፍ የተባለው ፈሳሽ በውስጡ እንደሚኖር እያሳየን ነው። ስፕሊን ላይ አለ ማለት ነው። ሌላው አፔንዳክስ ነው። አፔንዳክስ ያው ይሄ እቺ ትርፍ አንጀት የምንላት ትንሿ አንጀት ጫፍ ላይ የምትገኘች እዛ ውስጥም ሊምፍ መኖሩን ለማሳየት ነው። ሌላው ሊምፍ ቨዝል እንግዲህ እንደምታያቸው እዚህ ጋር አሉ። ብዙ ልክ እንደ ደም ስር ሊምፍ ቨዝሎች በብዛት አሉ። በአጠቃላይ እንግዲህ ያንን ከለርለስ የሆነ ፈሳሽ የተለያየ ጠቀሜታ ያለውን ይዘው ይገኛሉ። ዞሮ ዞሮ ሊምፍ የሚፈጠረው ግን ከካፒላሪ እየፈሰሱ እያፈነገጡ የሚወጡ ከለርለስ ፈሳሾች ፕሮቲን ኮንቴንት ያላቸው ሌሎችም አሉ፣ በብዛት እናየዋለን። እነኛም በሙሉ የያዘ ነው ሊምፍና ከፍተኛ ጠቀሜታም አለው። ፋንክሽኑም እናያለን በሚቀጥለው ነው። ሌላው ቀርቶ ቦን ማሮ ውስጥ ሁሉ አለ። ቦን ማሮ ይሄ መቅኔ የምንለው የአጥንታችን ውስጥ ባለፈው ታስታውሳላችሁ፣ ሬድ ብለድ ሰልም ዋይት ብለድ ሰልም የሚመረትበት ቦን ማሮ መቅኔ ነው። እዛ ውስጥ ማን አለ? ሊምፎች አሉ ማለት ነው። ሊምፍ የሚገኝባቸውን ቦታዎች በሙሉ በአጠቃላይ እንግዲህ እነኚህ በሙሉ ስላለው ነው ሊምፋቲክ ሲስተም የሚፈጠረው። በአጠቃላይ መላው አካል ውስጥ ስላለ ይህ ሲስተም እንግዲህ ራሱን ችሎ አንድ ሊምፋቲክ ሲስተም ወይም የሊምፍ ሲስተም በመባል ይታወቃል ማለት ነው። ተማሪዎች ይህን በትኩረት ስዕሉ ልታዩና ሊምፍ በአጠቃላይ በሰውነታችን ውስጥ በተለያዩ ቦታዎች የሚገኙ መሆንና የራሱ ደክት ያለው ከለርለስ የሆነ ፈሳሽ በውስጡ ግን የተለያዩ ፕሮቲንን ዋይት ብለድ ሴልና ሌሎች የመሳሰሉት ነገሮች በውስጡ የያዘ መሆኑን ልታስተውሉ ይገባል። ለሚቀጥለው ደግሞ ስንገናኝ አጠቃላይ በሊምፍ ራሱ ምን አለው፣ ሊምፍ እንዴት ፋንክሽኑ ምንድን ነው፣ ተግባሩ ምንድን ነው፣ ለሰውነታችን የሚሰጠው ጠቀሜታ ምንድን ነው የሚሉትን ነገሮች በዝርዝር እንመለከታለን ማለት ነው። እንግዲህ ተማሪዎች ለዛሬ ይበቃናል። ዋሸራ አካዳሚን ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። ምክንያቱም ለእናንተ ሳይሆን ለሌሎችም ከእናንተ አልፎ ለሌሎችም ወንድሞቻችሁ እህቶቻችሁ የሚጠቅም ስለሆነ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ክፍለ ጊዜ ደግሞ በሌሰን 19 እንገናኛለን ማለት ነው። ዛሬ ይበቃናል። ስላዳመጣችሁን ያመሰግናለሁ። ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ